እዩ እንግዲህ ዛሬ መታለይ ልመናዋ እንደቀጠለ ናት። እንግዲህ ቢንያምም ክህደቱን እንደቀጠለ ነው። እንግዲህ ባስ ብሎ ፍቅረኛውን ይፋ ሊያረግ መጥቷል። ያ ማለት አሁን አይደለም፣ ዝም ብሎ ፍቅረኛ ይላል ነበር፣ ግን አሁን ይፋ አድርጎ መጥቷል። እንግዲህ እዩዬ ቻዩ እናቴ፣ ሰው የዘራውን ነው የሚያጭደው። እሺ አየሽ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ማሮቼ፣ ውዶቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ሀገራችንን ሰላም፣ ፍቅር፣ አንድነት ያንጣልን። ይቅርታ እየበላሁ ነው። እንግዲህ ቢንያም እንግዲህ ዛሬ በቤቱ መጥቷል። ፍቅረኛውን ይፋ ሊያረግ እንግዲህ ቢንያም የኔ ልጅ አይደለችም፣ ልንገራችሁ፣ የኔ ልጅ አይደለችም፣ ስለማወዳት ስለማፈቅራት ልጇንም ልቀበል ነበር እያለ ነው። እኛ እኮ ግራ ገባን እህቶቼ። ያም የኔ አይደለም ይላል፣ ያም እሺ የማናት ይች ልጅ? ማነው ትክክለኛ አባቷ? አየሽ እዩ፣ አየሽ የእናት ዕዳ ለልጅ እያልን ስንለፈልፍ የነበረው ለልጅሽ ጥሩ ታሪክ ትተሽላት እንጂ ለልጅሽ ይሄን ቪዲዮ ስታየው ምንድን ነው የምታስቀምጪላት ብለንሽ ነበር። ገና ካንተ ነው ያረገዝኩት ብለሽ በመጣይ ሰዓት ጀምሮ ማለት ነው። አየሽ የሃሚ እንባ፣ የሃሚ ልብ መሰበር እንግዲህ ተረኛሽ አንቺ ነው። አየሽ ይደርሳል። ጥሩ ነገር ጥሩ ይጠብቀዋል ወደፊት። መጥፎ ነገር ደግሞ እና ሸር ከሰራን መውደቂያችን መጨረሻችን አያምርም። አየሽ የሰራሽው ሸር ይሄው በይ ጎብጅ፣ በርቺ፣ ሂጂበት የሚሉሽ ጉድጓዱን ቆፍረው የሚከቱሽ ናቸው። አሁን ይንጡልሽ እስቲ። በርቺ ጠንክር ያሉሽ እስቲ አሁን ያድኑሽ። አየሽ ልጅቷ የአባት ፍቅር ሳታገኝ ልታሳድግህን ነው። ስታድግ ይሄን ሁሉ ቪዲዮ ስታየው እናቴ አባቴ ማን ነው የትኛው ነው ትልሻለች። ቴክኖሎጂ እንትን ብሏል። በአሁኑ ሰዓት የሚወለዱ ልጆች ከ2 ከ3 ዓመት ጀምረው ነው ጭንቅላታቸው የሚሰራው። ሙንደኛ የደነዙ ያውም ጭቃ ሲያቦኩ ያደጉ አይደለም። ታውቂያለሽ። በ3 ዓመት በ4 ዓመት ጀዋል ይዘው ቁጭ የሚሉ ልጆች ናቸው። ስለዚህ ተይ 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 የብሩክ አይደለም ተይ ተይ ስንልሽ አንቺ ጭራሽ ከኦዲየንሱም ጋር ፉክክር ያሽ ድርቅ ትዋረዳላችሁ፣ ትዋረዳለህ። እመን አትመን አዲስ አበባ ድረስ ሂደሽ እኮ ነው። ያንቺ ደግሞ እኮ ታሪክ ተጽፎ የማያልቅ ታሪክ ነው እኮ ያስቀመጥሽው። አዲስ አበባ ድረስ ሂደሽ እስከ መበጥበጥ ግን እዚህ ጋር ተሳክቶልሻል። ልጆቹ ተለያይተዋል እኮ እንደዛ የሚፋቀሩ ልጆች ፍቅር በፍቅር የሆኑ ልጆች አቃቅረሻቸዋል፣ አራርቀሻቸዋል። አሚዬ በብሩኬ ላይ እንድጨክን አርገሻል። ይሄ ሁሉ ስበብ አንቺ ነሽ። ሌላ ምንም ጸብ የለባቸውም ከአንቺ ውጭ። አመት ሙሉ ስትበጠብጫቸው የነበርሽው አንቺ ነሽ። ተሳክቶልሻል። እንግዲህ ተልኮሽን አጠናቀሽ ከሆነ እንኳን ደስ ያለሽ። የላኩሽ አለያይ ብለው ወይ ልካውሽ ሊሆን ይችላል። ልቦናሽ እያወቀ የእሱ ያልሆነውን የእሱ ነው የምትይው አንድ ሰው ተልኮ ሲኖረው ነው። እሱ ተሳክቶልሻል። ግን ላንቺ ግን መጨረሻሽ አላማረም። አየሽ ቢኒ እንኳን እንደዛ ሲለም ቢኒ በተራው የኔ ነው ብሩኬ ድረስ ተጣልቷል፣ የኔ ነው ልጄን አታስከጅኝ እያለ በጥፊ እየመታሽ ነበር ያባረርሽው። አስታውሺ፣ ወደኋላ ዙረሽ ቪዲዮ አየሽ። ግን መጥፎነትሽ አሁንም ይበልሽ። አሁንም በደንብ አልቅሽ። አሁንም በደንብ ተሰቃይ። አላዝንልሽም። ግን ልጅቱ ታሳዝናለች። እውነት እህቶቼ፣ እኔ ለልጅቱ ነው ማዝነው፣ ለሷ አይደለም። ለሷ የስራዋ የመጥፎነቷን ነው እያሳየ ያለ። እውነቴን ነው እህቶቼ። ብሩኬና ሀሚ እንደዚህ መሆናቸው እኔ ሀሚ ከብሩኬ እስከዚህ ጥግ ሂዳ ትጨክናለች አላልኩም ነበር። በጣም ነው ያሳዘነች። አናውቅም ምን እንዳለቻትም የምናውቀው ታሪክ የለም። ሀሚ ድብቅ ናት። ሀሚ ግልጽ ሁሉን ነገር በወዷ ይዟ ነው ያን ሰው የምትለየው። ወደው ይፋ አታረግም። ይሄው ጨክናለች። ትናንት እንደዛ እየለመናት አይታችኋ። በግድ ነው ጠልፎ ያዛት። አትፈልግም ከሱ መሆን
እንደዚህ የሚጨክን አታውቅም። ይሄ ሁሉ የማነው ስራ? ያንቺ ስራ። አለያየሻቸው። አስታርቂ ተብለሽ ከትናንት ወዳ ተጨቅጭቀሽ ነበር። መልስ ግን አልሰጠሽም። ምን አገባሽ? አስበሽ ይሆናል እኮ አሁንም ለወደፊት ከሱ ጋር ሆናለሁ ብለሽ ይሆን። አንቺ እኮ አታፍሪም። ልብሽ በእንትን የተሞላ ነው፣ በክፋት። ወደ ቢኒ ደግሞ ወንድሜ እባክህ እውነቴ ነው። ልቦናህ እያወቀ እሷ 100% ብላል። የእሷ 150% አናምናትም። ዛሬ ሌላ ሰውና ነገ እንደ ስስት ትቀያየራለች። ከዚህ ሄኖክም ሁሉ ሲለምኗት የነበሩ ሁሉ አሁን ከርተዋታል። ሄኖክም ቢብሏታል ብለው አያላቅም። አያችሁ፣ መጨረሻችን አሳምርልን። እንደዚህም ውርዴት አለ። አታዋርደን ነው። ሴቶች እህቶቻችን ከዩ ተማሩ፣ ከዩ ትምህርት ውሰዱ። እባካችሁ እባካችሁ፣ አላማችሁን ሳታሳኩ ራሳችሁን ሳትችሉ ወደ ሌላ ነገር አትሂዱ። እውነቴ ነው። ትዳር እንኳ በስርዓት ሴትነታችሁን አስከብራችሁ በማረግ ተድራችሁ በቤተሰብ እውነቴ ነው ተድራችሁ ይቅርታ ነው የሚያምረው። ልጅም ትዳርም ራሳችሁ እንደዚህ ርካሽ እንደዚህ ቆሻሻ አታርጉ። እንደዩ ተማሩ፣ ተጠንቀቁ። እውነት ለስሜት ብላችሁ የምታረጉን ነገር ዋጋ ያስከፍላችኋል። እያችሁ ወንድ ልጅ ጣጣ የለውም። አንዷን አስለቅሶ ወደ አንዷ ይለጠፋል። ከዩ ተማሩ። በጣም ነው እኔ ልጅቷ እንጂ እሷ መቼም አታሳዝነኝ። ሀሚ ያለቀሰችው፣ ሀሚ የወደቀችው፣ ሀሚ የታመመችው እኔ ወላሂ አይታችኋል። መቼም አይረሳም። ሀሚ የተሰቃየችው ስቃይ እሷ ባመጣችሁ በውሸት እና ቢኒ ደግሞ ልጅህን እንኳ እመን። እሷን ባትፈልግ ልጅህን አምነህ ያገኘውን እየረዳህ ልጅህን ፍቅር ስጥ፣ አሳድግ። እውነቴን ነው ቢኒ። አሁን አይቆጭም። ህፃን ናት ይችሊ፣ እናት ናት። ለምናም ምን ብላም ታሳድጋታለች። ስታድግ ግን ልጅቷ ምን አርጌ ነው ባባ ነው የምትለው። እውነቴ ነው። ጠባሳ ጥልህ አትለፍ ቢኒ። ወደ ራስ ተመለስ። የእሷ ስራ እውነትን ነው። የእሷ ስራ አረ ከእሷ የመጣች ላይ ቢቀርም አያጎዳም። ከዚህ ከሸይጧን ማለት ነው። አንተ ግን የእሷን ስራ እሷ የስራዋን ፈጣሪ እያስከፈላን ነው። የሰራችው ዋጋ እያገኘች ነው። አንተ ግን ለልጅህ ስትል ቢናም ፍቅር ለልጅህ ለዚህ ለአንድ ጨቅላ ልጅ አባቷ እናቷ ማን ነው ብላ ሆነ የማትለይበት ወቅት ላይ ናት። ለእሷ ስትል ከጎኗ ስለህ ለልጅህ ከጎኗ ሆነ ልጅህን ብታሳድግ ጥሩ ነው። እውነቴን ነው። ለልጅህ ፍቅር ስጥ። አንተም በስሜትና በንዴቱ ነህ ልጅቷን አታሰቃው። እቺ ጻሊ ምን ታርግ ቢኒ እባክህ ልቦና። አንተ አሁንም እኔ ያውቄ ነው እንጂ እኔ አይደለችም ከሷ ጋር ምንም ግንኙነት አላረኩ እያለ ነው። እንግዲህ እህቶቼ ምንም እናውቀው ታሪክ የለም። እንግዲህ ከስንቱ ወንድ ጋር እንደተጋደመች የሴሊ መጨረሻ ውርደት ይሄ ነው። 10 ወንድ ጋር የሚሄድ ሰው የልጁን አባት በትክክል አያውቅም። ግራ ይገባዋል፣ ይምታታበታል፣ ይዞርበታል። ማን ነው ለማለትም ያስቸግራል። እንደዚች አይነቱ አቆሻሻ ማለት ነው። እና ቢኒ እባክህ የቢኒ ፍቅረኛ ተብዬው ደግሞ ባለፈው ስታዝን ያልነበር እንደ ቢኒ ያሳዝናል የቢኒ ዲ ነው ስታይ ነበር። አሁን መቼም አንዴ እንዴት ነው አንዴ እኔ ልጅ አይደለችም ከአንቺ ጋር ህይወት የምቀጥለው ስልሽ እሺ ያልሽው ነገሩ እውነት እኮ ነው። የሴት ልጅ ልብ እንደ ጡቷ የተንጠለጠለ ነው የሚባለው ትክክለኛ ታሪክ ነው። አምነሽው አንዴ ተለጠፍሽ። ምን ጉድ ነው የምናየው? ምን አይነት ዘመን ቆሻሻ ዘመን ነው የደረስነው እህቶቼ? እንዴ ሰው እንዴት ነው እንደ ስስት የሚቀያየረው? ዛሬ ሌላ ሰው ነው፣ ነገ ሌላ ሰው ነው። እውነቴ ነው። እዩ ብሩኬና ሀሚን